እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ብግነት ወይም ደግሞ ኢንፍላሜሽን ምንድን ነው? ብግነት ሲከሰት ማለትም ስር የሰደደ ብግነት ሲከሰት የሚያስከትለው የጤና አደጋዎች ምንድናቸው? እናም በተፈጥሮ ብግነትን ወይም ደግሞ ኢንፍላሜሽንን የሚዋጉ በአመጋገባችሁ ውስጥ ማካተት ያለባችሁን 7 ምርጥ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር ማድረጋችሁን አትዘንጉ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በተለምዶ በተደጋጋሚ ብግነት ወይም ደግሞ ኢንፍላሜሽን ሲባል ሰምታችሁ ታውቃላችሁ። ምንድን ነው ብግነት ወይም ደግሞ ኢንፍላሜሽን ማለት? ወይም ደግሞ አንዳንዴ እብጠት ተብሎም ሊገለጽ ይችላል። ምንድን ነው ብላችሁ ልትጠይቁ ትችላላችሁ። እብጠት ሲባል እናንተ ኖርማሊ በአካላችን ላይ የሚከሰት እብጠት የሚመስላችኋል ማለት ነው። ምናልባት ወደ ውጭ የሚወጣ ከባድ እብጠት የሆነ ቦታ ሲመታ የሚያብጥ እብጠት አለ አይደለ? ልክ እንደዛ ሊመስላችሁ ይችላል። ነገር ግን አይደለም። ብግነት ወይም ደግሞ ኢንፍላሜሽን የሚባለው ሰውነታችን ለበሽታ፣ ለጉዳት፣ ለመርዛማ ንጥረ ነገሮች ወይም ደግሞ ለጭንቀት የሚሰጠው ተፈጥሯዊ በሽታ የመከላከል ምላሽ ነው። በጣም አስፈላጊ የሆነ ነገር ነው። ነገር ግን ስር የሰደደ ከሆነ ለችግሮች ወይም ለጤና ችግሮች ያጋልጠናል። የሰውነት በሽታ የመከላከል ስርዓት የደም ፍሰትን በመጨመር ነጭ የደም ሴሎችን በመላክና ጎጂ ወኪሎችን የሚዋጉ ኬሚካሎችን በመልቀቅ ፈውስን የሚጠቁምበት መንገድ ነው ኢንፍላሜሽን የምንለው። ታዲያ 2 ዋና ዋና የኢንፍላሜሽን አይነቶች አሉ። እነዚህም የመጀመሪያው አጣዳፊ ብግነት የምንለው፣ ይህ ለአጭር ጊዜ እና በጣም ጠቃሚ የምንለው ኢንፍላሜሽን ነው። ለምሳሌ ሰውነታችን ከተቆረጠ፣ ከበሽታዎች ወይም ደግሞ ከአካል ብቃት እንቅስቃሴ በኋላ የሚከሰት ብግነት፣ መቅላት፣ ሙቀትና ህመምን ለመፈወስ የሚረዳ ነው። ይህ በጣም ጠቃሚ ነው ለአጭር ጊዜ ማለት ነው። ሁለተኛ ደግሞ ስር የሰደደው ብግነት ነው። ይህ የረጅም ጊዜ እናም በጣም ጎጂ የምንለው ነው። ይህ ክሮኒክ የምንለው ኢንፍላሜሽን ማለት ነው። የሰውነት በሽታ የመከላከል ስርዓት ለወራት ወይም ደግሞ ለዓመታት የሚቆይ ያለ ኢንፌክሽን ወይም ደግሞ ጉዳት እንኳን ንቁ ሆኖ ሲቀጥል፣ ይህ ጸጥ ያለ ብግነት ወይም ደግሞ ኢንፍላሜሽን ቀስ በቀስ ህብረ ህዋሶቻችንን እናም የአካል ክፍሎቻችንን የሚጎዳ ኢንፍላሜሽን ነው ማለት ነው እና በጣም ከባዱ ነው። ታዲያ ስር የሰደደ የብግነት ወይም ደግሞ የኢንፍላሜሽን በሚከሰትበት ጊዜ በጣም በርካታ የጤና ችግሮችን ያስከትላል። በጣም ስር የሰደዱ በሽታዎች የምንላቸው የሚከሰቱት ስር በሰደደ ብግነት ወይም ደግሞ ኢንፍላሜሽን ነው። ብግነት ሳይቆም ሲቀር ብዙ በሽታዎችን ሊያስከትልብን ወይም ደግሞ ሊያባብስብን ይችላል። እነዚህም አንደኛ የልብና የደም ስር የካርዲዮቫስኩላር በሽታዎችን ያስከትላል። ብግነት የደም ቧንቧ ፕላክ እንዲከማች አስተዋጽኦ ያደርጋል። ይህም የልብ ድካምና የደም ግፊት አደጋን ይጨምርብናል ማለት ነው። ሁለተኛ የስኳር በሽታ እናም ኢንሱሊን ሬዚስታንስን ያስከትላል። ብግነት ምልክቶች በኢንሱሊን ምልክት ላይ ጣልቃ ይገባሉ። የስኳር በሽታንም የሚያስከትለው ኢንፍላሜሽን ነው። ሶስተኛ ደግሞ ካንሰር ነው። የረጅም ጊዜ ብግነት የዲኤንኤ ጉዳትና የእጢ እድገትን ሊያስከትል ይችላል። ስለዚህ ካንሰርንም ያስከትላል። አራተኛ አርትራይተስ እና የመገጣጠሚያ ህመም ነው። አውቶ ኢሚዩን ብግነት ወይም ደግሞ ኢንፍላሜሽን መገጣጠሚያዎችን ይጎዳል። አርትራይተስን የመገጣጠሚያ ህመሞችን ያስከትላል። አምስተኛ የነርቭ መበላሸት ችግሮችም ይከሰታል። ስር የሰደደ የአንጎል ብግነት እንደ አልዛይመር፣ ፓርኪንሰን እናም የመንፈስ ጭንቀት ውስጥም ሚና ይጫወታል። እነዚህን በሽታዎችን ያስከትልብናል። ስድስተኛ የምግብ መፈጨት በሽታዎችና የተለያዩ የጨጓራ ችግሮችን ያስከትላል። የጨጓራ ብግነት በሽታ እንደ ኢሪቴብል ባውል ሲንድረም ወይም ደግሞ አይቢኤስ የምንለው፣ ጋስትራይተስ ወይም ደግሞ የጨጓራ ቁስለትና ከሌሎች የአንጀት ችግሮች እንደ ሊኪ ገት ጋርም የተያያዘ ነው። ሰባተኛ ያለ ጊዜው የሚከሰት እርጅና እናም የተዳከመ የበሽታ መከላከያ ስርዓትንም
ያስከትላል። የማያቋርጥ ብግነት ወይም ደግሞ ኢንፍላሜሽን የቲሹ መበላሸትን ያፋጥናል እናም ለኢንፌክሽኖች የመቋቋም አቅማችንን ይቀንሰዋል ማለት ነው። ስለዚህ በጣም የምታውቋቸው ስር የሰደዱ ከባድ የሆኑ በሽታዎች የሚከሰቱት በኢንፍላሜሽን ወይም ደግሞ በተለምዶ ብግነት በምንለው ነው ማለት ነው። ይህ ደግሞ ስር በሰደደ ወይም ደግሞ ክሮኒክ በሆነ ብግነት ወይም ደግሞ ኢንፍላሜሽን የሚከሰት ነው፣ ለረጅም ጊዜ የሚወስድ ማለት ነው። ታዲያ በተፈጥሮ ብግነትን ወይም ደግሞ ኢንፍላሜሽንን የሚዋጉ ወሳኝ የሆኑ 7 ምግቦች አሉ። እነዛን ምግቦችን በአመጋገባችሁ ውስጥ ማካተት አለባችሁ፣ እነግራችኋለሁኝ። እነዚህ የምነግራችሁ ምግቦች የሰውነታችንን በሽታ የመከላከል ስርዓትን የሚያረጋጉ፣ ህብረ ህዋሶቻችንን የሚከላከሉ እንደ አንቲኦክሲዳንት፣ ፖሊፊኖልስ እና አንቲ ኢንፍላማቶሪ የሆኑ ውህዶችን ያቀርባሉ። እነዚህም አንደኛ ፋቲ ፊሽ ወይም ደግሞ ቅባት የበዛባቸው አሳዎች እንደ ሳልመን፣ ማካሬል፣ ሰርዲን እና አንቾቪስ የምንላቸው ናቸው። እነዚህ በኦሜጋ 3 ፋቲ አሲድ በኢፒኤ እናም በዲኤችኤ የበለጸጉ ሲሆኑ ይህም እንደ ሳይቶኪን እና ፕሮስታግላንዲን ያሉ ኢንፍላሜሽንን የሚያስከትሉ ሞለኪውሎችን ይቀንሳል። የልብ በሽታ አደጋን ይቀንሳል። በአርትራይተስ ውስጥ የመገጣጠሚያ ህመምን ያቃልላል። የአንጎል ጤናንም ያሻሽላሉ። ታዲያ በሳምንት ከ2 እስከ 3 ጊዜ በእንፋሎት በማብሰል እነዚህን ፋቲ ፊሾችን ብትጠቀሙ በጣም መልካም ነው። ሁለተኛ የቤሪ ፍሬዎችን መመገብ ነው። እንደ ብሉቤሪ፣ እንጆሪ፣ ራስቤሪ እና ብላክቤሪ ያሉ የቤሪ ፍሬዎችን መመገብ። እነዚህ እጅግ በጣም ጥሩ የሆኑ አንቶሲያኒን አንቲኦክሲዳንቶችን የያዙ ሲሆን እነዚህም ፍሪ ራዲካሎችን የሚያጠፉ እና በሴሉላር ደረጃ ኢንፍላሜሽንን የሚቀንሱ ናቸው። የደም ስር ተግባርን ያሻሽላሉ። የልብ በሽታ አደጋን ይቀንሳሉ። የማስታወስ ችሎታን ያጎለብታሉ እና ከኦክሲዲቲቭ ስትረስን ይከላከላሉ። ታዲያ በየቀኑ ከግማሽ እስከ 1 ኩባያ በፈሳሽ ምግቦች ወይም ደግሞ በስሙዚ፣ በኦትሜል፣ በእርጎ ወይም ደግሞ እንደ መክሰስም ተመገቧቸው። ሶስተኛ እርድ ነው። በእርድ ውስጥ የሚገኘው ዋናው ንጥረ ነገር ኩርኩሚን ነው። እርድ ኩርኩሚን የተባለ ጠንካራ አንቲ ኢንፍላማቶሪ ውህድን ይዟል። ይህም ኢንፍላሜሽንን የሚያስከትል ሞለኪውልን ይዘጋል። እርድ የመገጣጠሚያ ህመምን ይቀንሳል። የጉበት ጤናን ይደግፋል። ከካንሰርም ሊከላከል ይችላል። ለተሻለ መምጠጥ ከቁንዶ በርበሬ ወይም ደግሞ ከፒፔሪን እና ከጤናማ ስቦች ጋር እርድን ተጠቀሙ። ወደ ወጥ፣ ወደ ሾርባ የእርድ ወተትን በማዘጋጀት ወይም ደግሞ ሻይ ላይ የእርድ ሻይን በማዘጋጀት እርድን ተጠቀሙ። አራተኛ ቅጠላማ አትክልቶችን እንደ ስፒናች፣ ጎመን፣ ቆስጣ እናም ኮላርድ ግሪንስን መመገብ ነው። እነዚህ በቫይታሚን ሲ፣ በቫይታሚን ኬ፣ በማግኒዥየም እና የሰውነትን በሽታ የመከላከል እንቅስቃሴን በሚያረጋጉ አንቲ ኦክሲዳንቶች የበለጸጉ ናቸው። የኢንፍላሜሽን ምልክቶችን ይቀንሳሉ። ከመርዛማ ንጥረ ነገሮች ሰውነትን ያጸዳሉ። አጥንትንናም ልብንም ከጉዳት ይከላከላሉ። እንደ ሰላጣ፣ በፈሳሽ ምግቦች ወይም ደግሞ በስሙዚ ውስጥ በትንሽ ዘይት የተጠበሱ ምግቦች ወይም ደግሞ በእንፋሎት እንደ የጎን ምግብ ተመገቧቸው። አምስተኛ የወይራ ዘይት ነው። ኤክስትራ ቨርጂን ኦሊቭ ኦይል የምንለው ኢንፍላሜሽንን በመቀነስ ከኢቡፕሮፊን ጋር ተመሳሳይ ውጤት ያለውን ኦሊዮካንታልን ይዟል። የወይራ ዘይት የልብ ጤናን ይከላከላል። የአርትራይተስ ህመምን ይቀንሳል። ስር የሰደደ በሽታዎችን አደጋውን ይቀንሳል ማለት ነው የወይራ ዘይት። ስለዚህ እንደ ሰላጣ ቅመም በአትክልት ላይ በመርጨት ወይም ደግሞ እንደ ማብሰያ ዘይት በዝቅተኛ እናም በመካከለኛ ሙቀት የወይራ ዘይትን ተጠቀሙት። ስድስተኛ ለውዝና ሲድስ ወይም ደግሞ ዘሮች የምንላቸው እንደ ዋልነት፣ አልመንድ፣ ተልባ እናም እንደ ቺያ ሲድስን መመገብ አለባችሁ። እነዚህ ኢንፍላሜሽንን የሚቀንሱ ጤናማ ስብ፣ ፋይበር፣ ማግኒዥየም እና ፖሊፊኖሎችን ያቀርባሉ። የአንጎል ጤናን ይደግፋሉ። የኮሌስትሮል መጠንን ያሻሽላሉ። የስኳር በሽታን አደጋንም ይቀንሳሉ። በየቀኑ አንድ ትንሽ እፍኝ ወይም ደግሞ
30 ግራምን እንደ መክሰስ የለውዝ ቅቤን ወይም ደግሞ በኦትሜልና በሰላጣ ውስጥ ጨምራችሁ ተመገቧል። ሰባተኛ ደግሞ አረንጓዴ ሻይ ነው። አረንጓዴ ሻይ በጣም ኃይለኛ ከሆኑ የእጽዋት ተኮር አንቲ ኢንፍላማቶሪ ውህዶች በሆነው ኢጂሲጂ ኢፒ ጋሎ ካቴቺን ጋሌት የበለጸገ ነው። አንጎልን ይከላከላል፣ የልብ በሽታን አደጋ ይቀንሳል፣ የክብደት መቆጣጠርንም ይደግፋል። በየቀኑ ከ2 እስከ 3 ኩባያ አረንጓዴ ሻይን ጠጡ። ከመጠን በላይ ታዲያ ስኳርን በአረንጓዴ ሻይ ውስጥ አስወግዱ። ምክንያቱም ስኳር በራሱ ኢንፍላሜሽንን ያስከትላል። ለተሻለ መምጠጥ ደግሞ ሎሚን ጨምሩበት። በአረንጓዴ ሻይ ውስጥ የበለጠ ጠቀሜታን ታገኛላችሁ ማለት ነው። ስለዚህ እነዚህን ምግብና መጠጦችን በአመጋገባችሁ ውስጥ አካቱ ማለት ነው። ታዲያ ኢንፍላሜሽን የሚያስከትሉን በጣም አዘውትረን የምንመገባቸው በርካታ ምግቦች አሉ። በተለይ ምግቦችን ስናበስል የምንጠቀማቸው ዘይቶች፣ የአትክልት ዘይቶች በጣም ከባድና ኢንፍላሜሽንን የሚያስከትሉ ዘይቶች ናቸው ማለት ነው። ከረጅም ጊዜ በኋላ በጣም ከባድ የጤና ችግርን የሚያስከትሉብን የምንጠቀማቸው የአትክልት ዘይቶች ናቸው። ለምግብ ለማብሰል መጠቀም ያለብን እንደ ሳይንሱ የአቮካዶ ዘይት ሲሆን ለመካከለኛ ሙቀት ለሰላጣ ወይም ደግሞ በመካከለኛ ሙቀት ለትንሽ አብስላችሁ ለመጠቀም ደግሞ የወይራ ዘይትን እንድንጠቀም ይመከራል። የምንጠቀማቸው የአትክልት ዘይቶች ኮርን ኦይል የምንላቸው፣ ሰንፍላወር ኦይል ወይም ደግሞ የተለያዩ የአትክልት ዘይቶች ኦማር በተለምዶ የምንለው ሁሉም ጎጂና ኢንፍላሜሽንን የሚያስከትሉ ዘይቶች ናቸው ማለት ነው። በተለይም ደግሞ ምግብን የምናበስልበት መንገድ በዘይት በጣም የምንጠብስ ከሆነ እኛ በራሳችን ፍሪ ራዲካሎች እንዲፈጠሩ እናደርጋለን ማለት ነው። ያ ደግሞ በጣም ጎጂ ነው። በጣም የተጠባበሱ ምግቦችን የምንመገብ ከሆነ ለጤናችን በጣም ጎጂ ነው። ኢንፍላሜሽንን ያስከትልብናል ማለት ነው። ስለዚህ እነዚህን ፈጣን የሆኑ ምግቦችን፣ በፋብሪካ የተዘጋጁ ምግቦችን፣ ከፍተኛ ጨው ያላቸው፣ ከፍተኛ ስኳር ያላቸው ምግቦችን ማስወገድ አለባችሁ። እነዚህ በራሳቸው የጤና ጉዳትን ያስከትላሉ። ኢንፍላሜሽን ወይም ደግሞ ብግነትን ያስከትላሉ። በረጅም ጊዜ ከዓመታት በኋላ እድሜያችን 30 እና 40 አካባቢ በሚደርስበት ጊዜ ስር ለሰደዱ በሽታዎች በጣም ተጠቂ እንሆናለን ማለት ነው። ይህ የአኗኗር ዘይቤያችን ነው ማለት ነው። ስለዚህ ይህንንም ማስተካከል አለብን። በየቀኑ ከ2 እስከ 3 ሊትር ውሃን መጠጣት ይኖርብናል። የሰውነታችንን የፈሳሽ ሚዛን መጠበቅ አለብን። በፋይበር የበለጸጉ ምግቦችን በአመጋገባችን ውስጥ ማካተት አለብን። እንዳልኳችሁ ጎጂ ነገሮችን መቀነስ አለብን። የአካል ብቃት እንቅስቃሴን ደግሞ በሳምንት ውስጥ ቢያንስ ለ5 ቀን በየቀኑ ለ30 ደቂቃም ማድረግ አለብን። እነዚህን ነገሮች ካደረግንና ጤናማ ምግቦችን የምንመገብ ከሆነ በቀላሉ ኢንፍላሜሽን ወይም ደግሞ ብግነትን ማስወገድ እንችላለን። ለረጅም ጊዜ ጤናችንን መጠበቅ እንችላለን ማለት ነው። በአጠቃላይ ኢንፍላሜሽን ወይም ደግሞ ብግነት በሽታ የመከላከያ ዘዴና ጠቃሚ ነው። ነገር ግን ስር የሰደደ ወይም ደግሞ ክሮኒክ ኢንፍላሜሽን ግን ጎጂ ነው። ለልብ በሽታ፣ ለስኳር በሽታ፣ ለካንሰርና ለአውቶ ኢሚዩን ዲዚዝ ችግሮች ተጋላጭነታችንን ይጨምረዋል። እንደ ቅባት የበዛባቸው አሳዎችን ፋቲ ፊሽ፣ የቤሪ ፍሬዎችን፣ እርድ፣ ቅጠላማ አትክልቶች፣ የወይራ ዘይት፣ ለውዝና ሲድስ የምንላቸው ማለትም እንደ ተልባ እናም ቺያ ሲድስና አረንጓዴ ሻይ ያሉ ምግቦችን አዘውትሮ መመገብ በተፈጥሮ ኢንፍላሜሽን ወይም ደግሞ ብግነትን ሊቀንስና የረጅም ጊዜ ጤናን ሊደግፍ ወይም ደግሞ በሽታዎችን ሊከላከልልን ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። በጣም ጠቃሚ የሆነ የጤና ትምህርት ስለሆነ ሁላችሁም ለሌሎችም ላይክና ሼር እያደረጋችሁ አድርሱ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።